ከተሞች ጽዱ ውብ አረንጓዴ ለነዋሪዎቻቸው ምቹ እንዲሆኑ በትጋት እየሰራን እንገኛለን። ይሄንን አቀደን ነው እየሰራን ያለን። ይሄ ያለንበት ቦታ በከተማ አስተዳደሩ አካባቢ ጥበቃ ጽዳትና ውበትና የአረንጓዴ ልማት ተጠሪ ጽሕፈት ቤት የተዘጋጀ ችግኝ ጣቢያ ነው። ይሄ ችግኝ ጣቢያ አሁን የምናያቸው ወደ 1.4 ሚሊዮን የሚሆኑ ችግኞች ዝግጅት ነው ያለን። እና ይሄ ዝግጅት የምናደርገው ለምንድነው? አጠቃላይ በአራቱም ክፍለ ከተሞች ባሉ ቀበሌዎች እና ተቋማት ሊደርስ የሚችል ለአረንጓዴ አሻራ ስራችን በግብአትነት የተዘጋጀ ነው ማለት ነው። ይህ ችግኝ ጣቢያ አጠቃላይ ማህበረሰቡ ከአረንጓዴ ልማት ጋር ያለውን እስካሁን ድረስ በየጊዜው እየተሻሻለ የመጣ አካባቢን የማልማት ሁኔታውን የበለጠ ለማበረታታት እየተሰራ ያለ ነው። ችግኝ ጣቢያው በነፃ ለተቋማት የሚሰጥ ነው። ለሃይማኖት ተቋማት፣ ለትምህርት ቤቶች፣ ለክፍለ ከተማ ጽሕፈት ቤቶች አጠቃላይ ደግሞ ለከተማዋ አጠቃላይ የአረንጓዴ ልማት ስራ የሚውል ነው ማለት ነው እና ያው ክረምት ላይ በሚኖረን የአረንጓዴ አሻራ ፕሮግራም ላይ አንድ ቀን ጋር አስቀምጠንለት የምናስኬደው ይሆናል ማለት ነው። ለዚያ እየተደረገ ያለ ዝግጅት ነው። እንግዲህ በአረንጓዴ አሻራ ፕሮግራማችን አዲስ ኢኒሼቲቭ ነው። በዚህ ፕሮግራማችን ትልቁ ስራ ማህበረሰቡን ማሳተፍ፣ ከተማውን ጽዱና ውብ አረንጓዴ ማድረግ ነው ትልቁ ዓላማ። ይሄ እስካሁን ድረስ የተሰሩ ስራዎችን ከመትከል ባለፈ ሊጸድቁ የሚችሉና አገልግሎት ሊሰጡ የሚችሉበት ላይ ነው ትኩረት የምናደርገው። በመትከል ብቻ የሚመጣ ውጤት የለም። ምንድነው? የመጽደቅ ምጣኔያቸውን ከፍ ማድረግ መቻል አለብንና እነዚህንን ባለሙያዎች የሚከታተሉት ነው። በተለይ እኛ አሁንም የምናደርገው ከአሁን በፊትም እየተሰራ ያለው ምንድነው? ማህበረሰቡ በነቂስ ወጥቶ አረንጓዴ ልማትን ማስፋፋት ስላለበት ችግኝ ይተክላል። ችግኝ የሚተክለው ግን ተክሎ ዞር ለማለት ሳይሆን በባለቤትነት ይዞ ማጽደቅ መቻል አለበት ነው። በተለይም ከከተማው የልማት ምንድነው የአረንጓዴ ልማት ባሻገር ለአካባቢ ለተፈጥሮ ሚዛን ጥበቃ ያለው አስተዋጽኦም ቀላል አይደለም። ይሄ በሁለት መንገድ የሚሰራ ነው። አሁን እየተነጋገርን ያለ ነው በአካባቢ ጥበቃ ጽዳትና ውበትና በአረንጓዴ ልማት ተጠሪ ጽሕፈት ቤት የሚለሙትን ቦታዎች ነው አሁን እያየን ያለ ነው። ሌላው በግብርና መምሪያ ደግሞ የሚዘጋጁ በተለይም ደግሞ የአትክልትና ፍራፍሬዎችን ለማህበረሰቡ ሊደርሱ የሚችሉበትን መሰረት ያደረገ ሌላ ችግኝ ጣቢያዎች አሉ ማለት ነው። እንደ ከተማ በርካታ ችግኝ ጣቢያዎች በተለይም ደግሞ በከተማ ግብርና የከተማ ነዋሪው እነዚህን አትክልትና ፍራፍሬዎችን በአካባቢው በማልማት ሊጠቅሙ የሚችሉ ምግቤን ከጓሮዬ በሚል ኢኒሼቲቭ የዚያ ተካፋይ እንዲሆን አንዱ አቅደን የምንሰራው ስራ ነው እና ሁለት ነገር ነው እዚህ ማየት። የመጀመሪያው መትከል መቻል ነው። ሁለተኛው የተተከሉትን መንከባከብና ለልቀት ማብቃት ለአገልግሎት እንዲበቁ ማድረግ ነው። ይሄኛው እዚህኛው ላይ የምናያቸው አብዛኞቹ ችግኞች እንደምታየው ለውበት እና ለጥላ የሚሆኑ ዛፎች በብዛት ናቸው። ለምግብነት የሚውሉት አይደሉም። በግብርናው ዘርፍ ደግሞ ለምግብነት የሚያገለግሉ አትክልትና ፍራፍሬ ለከተማው ነዋሪ ሊደርሱ የሚችሉ በጓሮ በአካባቢው ሊጸድቁ የሚችሉ ችግኞችም እንደዚሁ ተዘጋጅተዋል ማለት ነው። ይሄ አሁን የምናየው ግን ለተቋማት የሚሰጡት ለውበት የሚያገለግሉ ለአካባቢው በጥላነት ሊያገለግሉ የሚችሉ የዛፍ አይነቶች ናቸው እዚህ የምናያቸው ማለት ነውና እነዚህን አሁን በሚኖረን ፕሮግራም በአረንጓዴ አሻራ ፕሮግራማችን ሁሉም ማህበረሰብ ወጥቶ እንዲተክል የተከለውን ደግሞ በባለቤትነት ተከታትሎ እንዲያጸድቅ የጸደቁትንም እስከ መጨረሻው ድረስ አገልግሎት እንዲሰጡ የማድረግ ስራ እንሰራለን ብለን ነው ያቀድነው። ያው የማህበረሰቡ ስለ አረንጓዴ ልማት ያለውን ግንዛቤ ከፍ ማድረግ ያስፈልጋል። እንደሚታወቀው በሀገራችን የደን ሽፋን በጣም በከፍተኛ ሁኔታ ተቆራቁዞ ወርዶ የነበረበት ሽፋን ዝቅ ብሎ ያለበት ደረጃ ደርሰን ነው ያለነው። አሁን በቅርብ ጊዜ በእነዚህ በለውጥ ዓመታት ላይ የሚታዩት ደግሞ ይሄንን የመመለስ የተሻለ የደን ሽፋን እንዲኖር ከዚያም ባለፈ ማህበረሰቡ በየአካባቢው በየጓሮ ለምግብነት የሚያገለግሉ አትክልትና ፍራፍሬዎችን እንዲመገብ ከዚያም አልፎ ለሽያጭ እንዲያቀርብ እየተሰራ ነው ያለና ህብረተሰቡ ይሄንን መረዳትና
በንቂስ ወጥቶ እስካሁን በፊት የነበሩትን በመንከባከብ አሁን ያሉትን ደግሞ አዲስ በመትከል አካባቢውን ማልማት አለበት። አካባቢውን ማስዋብ መቻል አለበት። ለምግብነት የሚያገለግሉትን ደግሞ በጓሮውና በአካባቢው በመትከል ለቤቱ ለምግብነት እንዲጠቀም ጭምር ግንዛቤ መፍጠርም ያስፈልጋል። ግንዛቤ ያለው ሰውም ደግሞ በወቅቱ መጥቶ ከዚህ ያሉትን በተለይም ከዚህ ከተጠሪ ጽሕፈት ቤቱ ላይ የተዘጋጁት ከዚህ ችግኝ ጣቢያ በነፃ የሚታደሉ ስለሆነ መጥቶ ማህበረሰቡ መሳተፍ መትከል መቻል አለበት። በግብርና የሚተክላቸው ሌሎች ችግኝ ጣቢያዎች ላይም ለአትክልትና ፍራፍሬዎችን እየወሰደ ማልማት መቻል አለበት የሚል መልእክት አለኝ። እዚህ ችግኝ ጣቢያ ላይ በየአመቱ ኦልሞስት መስከረምና ጥቅምት ግብዓቶችን እና ዘር በወቅቱ እያቀረብን በሌሎች ሞዳሊቲም እየተጠቀምን ችግኝ የተለያየ አይነት ችግኝ የዛፍ የአበባ የውበት የሚሆኑ የጥላ ዛፍና የአበባ የሚሆኑ ሌሎችንም እንትኖች እያለማነ አደባባይ ልማት ላይ መንገድ አካፋይ ላይ ለተቋማት ለትምህርት ቤት ለቤተ ክርስቲያን ችግኝ እያሰራጨን እንግዲህ ከተማው ላይ ከግሪን ከአረንጓዴ ልማት ዘርፍ አኳያ የራሳችንን አስተዋጽኦ ለማድረግ እየሞከርን ነው። በዚህም መሰረት አሁን የባለፈውን ስናይ ወደ 2 ሚሊዮን የተለያየ አይነት ችግኝ ተከላ እናካሄዳለን ብለን አስበን 1.9 ሚሊዮን በዚህ በጀት ዓመት መጀመሪያው ተከላ የሚካሄደው ሰኔ መጨረሻ ስለሆነ እስከ ነሐሴ ምናምን ድረስ 1.9 ተከላ አካሄድን። በኋላ ደግሞ ወደ ታሳስ አካባቢ ውሃው ምኑ ሌላውን ነገር ሬዲ አድርገን ከኮሪደርና አደባባይ ልማቱ ጋር በተያያዘ አደባባዩ ላይ ደግሞ ወደ 4000 የአበባ ችግኞችን ተክለን ያው አደባባዩ ላይ ምንም ችግር ሳያጋጥመው በወቅቱ ጥሩ የመጽደቅ እንትን አጋጥሞ አደባባዩ ላይም የራሳችንን አስተዋጽኦ ለማድረግ ሞክረናል። አሁንም ቢሆን በ50 ምናምን በ58 አካባቢ አይነት ችግኞች ወደ 1.4 ሚሊዮን አካባቢ ችግኝ አዘጋጅተናል። ይህንን እንግዲህ ይቀጥላል። ተከላ ሰኔ ቅድም እንደጠቀሱት ሰኔ መጨረሻ አካባቢ ስለሆነ እንትን የምንል አሁንም ቢሆን ይህንን ገፋ አድርገን ወደ 2 ሚሊዮን እያባዛን ስለሆነ አሁንም ወደ 2 ሚሊዮን አካባቢ ያላነሰ እናደርሳለን። ይህንን እንግዲህ ሰኔ መጨረሻ አካባቢ እያሰራጨን በራሳችን ተከላ እናካሄዳለን። የሰፈር አረንጓዴ ቦታዎች አካባቢ ለማህበረሰቡ እናሰራጫለን፣ ለትምህርት ቤት እናሰራጫለን፣ ለአምልኮ ቦታዎች እንዲህ እንትን ብለን ከኛ ከራሳችን ተከላ ባለፈ ያሰራጨን እንግዲህ ከተማው ላይ በአረንጓዴ ልማት ዘርፉ የራሳችንን አስተዋጽኦ ለማድረግ እየሞከረ ነው። በተመሳሳይ ከዚህኛው ከመደበኛው እንትን ውጭ ከግብርና ያው አረንጓዴ አሻራ ባለቤቱ ሞሮፍ ግብርና ነው። ነገር ግን ከአሁን በፊት ያለን ልምድ አብዛኛውን ችግኝ ከኛ እየወጣ በባለፈውም 2016 መጨረሻ ላይ ሐምሌ 15ን ነሐሴ 17ን ለነበረው የአረንጓዴ አሻራ አብዛኛውን ችግኝ ከዚህ ከኛ ችግኝ ጣቢያ አውጥተን ወቅቱ ተክንትን ቁፋሮውን ሬዲ አድርገን በወቅቱ ታጥሮ ከንክኪ ነጻ እንዲሆን ተደርጎ በሁለት ዙር የአረንጓዴ አሻራ ፕሮግራምን ችግኝ ያቀርበናል። ዘንድሮ በሚወርደው ፕሮግራም መሰረት ዘንድሮም ያንን እናግዛለን ብለን ነው የምናስበው። ከተማ የሚያስብለው ያው መንገድ መገንባት፣ ተፋሰስ መገንባት፣ ህንጻ ማቆም ምንድን አንድ ነገር ቢሆን ግን ከተማ የሚያስብለው አንደኛ ግሪን ሲደረግ ሲተካከል ነው። ሁለተኛ ያው ጽዱ ሲሆን ነው። ይሄ ደግሞ አብዛኛው አሁን ሁለቱ የደረቅ ቆሻሻ አሰባሰብና አወጋገዱ የፍሳሽ ቆሻሻ አሰባሰብና አወጋገዱ የአረንጓዴ ልማቱ መልክ ከያዘ ነው። እንደኛ አሁን ከተቀሷቸው ሁለቱ ስራዎች ደረቅ ቆሻሻ አሰባሰብና አወጋገዱ እኛ ተቋም ላይ ነው የማስተዳደሩ ስራ፣ አረንጓዴ ልማቱ እኛ ላይ ነው። ከዛው ጎን ለጎን ደግሞ የአካባቢ ጥበቃው የህግ ተከባሪነት አሁን ይሄ አካባቢውን የሚያቆሽሸውን ግንዛቤ መፍጠር ግንዛቤ ተፈጥሮለት ደግሞ ዝም ብሎ መንዝላነት እንትን የሚለውን ደግሞ ሀይ የሚባልበት በተመሳሳይ የተተካከለው ነገር ደግሞ በአግባቡ ፕሮፐርሊ ቅድም እንዳልኩት ከንክኪ ነጻ ሆኖ እንክብካቤ እየተደረገለት እንዲጸድቅ ማድረግ ያስፈልጋል። ከማህበረሰቡ ይሄን ነገር እንግዲህ ደረቅ ቆሻሻውን በአግባቡ ቢቻል በአይነት ለይቶ ቁጭ አድርጎ እንዲጠብቀን እንፈልጋለን። የተተካከለውን ነገር ደግሞ በጋራ ደግሞ የእያንዳንዱ እንደ ከተማ ኗሪ ደግሞ መንከባከብና በታሰበው መልኩ እንዲጸድቅ ማድረግ ያስፈልጋል። ዞሮኛ እንደ ተቋም ክፍለ ከተማ አልፎ የቀበሌ ስራ አስኪያጅ ድረስ ባለቤት ተብሎ በተቋማት አካባቢ እንቅስቃሴ እየተደረገ ነው። ማህበረሰቡ ተረርቶነ ቅድም የጠቃቀስኳቸውን ነገሮች እንዲያግዘን እንፈልጋለን። ግንዛቤ ለመፍጠር እንሞክራለን። ቅድም በጠቀሱት መልኩ ደግሞ ችግኝ የማሰራጨት ስራ ደግሞ ለእያንዳንዱ በየሰፈሩ አረንጓዴ ቦታም በተቋማትም ከኛ ከራሳችን ተከላ ባለፈ እናሰራጫለን። ይህንን እንግዲህ እየተጋገዝነ ከተማዋን ውብና ጽዱ ማድረግ ከሁሉም የሚጠበቅ እንትን ነው።